Hello guys, how are you? Are you fine? Okay, today I'm going to teach you about the difference of second and third conditional sentences. Second and third conditional sentences. ምን አይነት ልዩነት አላቸው በደንብ እናያለን ማለት ነው በዚህ ቪዲዮ። ስለዚህ ከእናንተ የምትጠበቀው በደንብ በአንክሮ መከታተል ነው ማለት ነው። ስለዚህ the difference of second and third conditional የሚል ቪዲዮ ሰርቻለሁ። ተከታተሉት እስከ መጨረሻው በደንብ ይረዳችኋል የነሱ የሁለቱ ልዩነት። ምክንያቱም አንዳንድ ተማሪ ወይ ደግሞ አንዳንድ ሰው የሁለቱ ልዩነት ብዙ ማይታየው አለ፣ ግን ቁልጭ ብሎ የተለያየ ነገር ስላላቸው ቁልጭ ብሎ ደግሞ እዚህ ቪዲዮ ሐሳቡ ይረዳችኋል ማለት ነው። ስለዚህ ሰከንድ ኮንዲሽን ምንድነው የሚያወራው የሚል ነገር እስኪ እንየው መጀመሪያ። ሰከንድ ኮንዲሽን ወይ ደግሞ አንላይክሊ ምንለው ወይ ደግሞ ኮንዲሽናል ታይፕ 2 ብለን ምንጠራው ምን አይነት መልእክት ነው የሚያስተላልፍልን? ግራማቲካሊ ዩዞችስ ምን አይነት ነው የሚል ነገር በደንብ እንየው መጀመሪያ። ከዛ ተርድ ኮንዲሽን ተከትለን እናያለን። የሁለቱ ልዩነት ደግሞ ደጋግማችሁ አይታችሁ በደንብ ታያላችሁ ማለት ነው። እሺ ሰከንድ ኮንዲሽን ኢማጂነሪ ሲቹዌሽን ኢን ዘ ፕሬዘንት ኦር ፊውቸር ኦፍ ይላል። ፊውቸር ኢን ዘ ፕሬዘንት ኦር ፊውቸር ምን አለ? ሰከንድ ኮንዲሽን ምንድነው የሚያወራው? ኢማጂነሪ ሲቹዌሽን ኢን ዘ ፕሬዘንት ኦር ኢን ዘ ፊውቸር ነው የሚያወራልን። አሁን ፓስት ቴንስ ስለ ፓስት ቴንስ አያወራልንም ወይ ደግሞ ጸጸት ነገር አይነግረንም። ይሄኛው በደንብ እዩት። ምንድነው ታዲያ የሚያወራን ብላችሁ ከጠየቃችሁ ከሆነ አሁን ቁጭ ብለን አለን አይደለ? ቁጭ ብለን የሆነ ያሰብነው ነገር በቃ እንደዚህ ቢሆን ኖሮ እኮ እኔ እንደዚህ ሆን ነበር ብለን በአይነ ህሊናችን ቀርጸን መሆን የምንፈልገው ነገር የምንናገረው ነገር ነው። አንተ ይሄ በቃ እኔ እኮ እንደዚህ ቢሆን ኖሮ ግን እንደዚህ ያደርግ ነበር ግን አልሆንኩም ብለህ አስቀድመህ ተስፋ ቆርጠሃል። ነገርየው አልሆንኩም ብለህ ተስፋ ቆርጠሃል። ግን ቢሆን ኖሮ ግን እንደዚህ ያደርግ ነበር ብለህ የምትናገረው ነገር ነው ብያቸዋለሁ። ማን? ሰከንድ ኮንዲሽን። ሰከንድ ኮንዲሽን በአሁኑ ሰዓት ነው። ያለፈ ጸጸት ወይ ደግሞ ቻንሱ አግኝቼ አላደረኩትም እያልክ አይደለም። ቻንሱ ነበርና አላደረኩትም ሳይሆን አሁን እንደዚህ ቢሆን ኖሮ እኮ እንደዚህ ሆን ነበር የሚል ትርጉም አለው እያልኳችሁ ነው። ስለዚህ ኢማጂነሪ ሲቹዌሽን ኢን ዘ ፕሬዘንት ኦር ፊውቸር ኦር ሃይፖቴቲካል ኦር አንላይክሊ ሲቹዌሽን ነው የሚያስረዳን ብያችኋለሁ። አንላይክሊ በሌላ አባባል ምን ይባላል? አንሪያል ኦር ኢምፕሮባብል ሲቹዌሽን ኒዮ ነው ይላል። ኢምፕሮባብል ወይ ደግሞ ፕሮባቢሊቲ በቃ ፕሮባቢሊቲው በጣም አስቸጋሪ ነው። አይሆንም ብለ ይሆን ይችላል አይደለም የምትለው ተስፋ ተቆርጠዋል ግን እንደዚህ ቢሆን ኖሮ ግን እንደዚህ ያደርግ ነበር የሚል ነገር ነው ያለው ማለት ነው። ስለዚህ የመሆን እድሉ በጣም ጠባብ ነው፣ ግን ሙሉ በሙሉ ግን የተዘጋ አይደለም። ማን? ሰከንድ ኮንዲሽን ሙሉ በሙሉ ግን የተዘጋ አይደለም። እንደ ተርድ ኮንዲሽን እናያለን። ሙሉ በሙሉ የተዘጋ ነው፣ ማድረግ አትችልም፣ ያለፈ ነው፣ የፈሰሰ ውሃ አይታፈስም ነው እሱ። ይሄ ግን እንደዚህ ቢሆን ሀብታም ቢሆን ኖሮ እኮ እንደዚህ ግን እኮ ሀብታም መሆን ይችላል፣ በጣም ቢሆን ይችላል፣ ግን ተስፋ ያቆረጠ ምክንያቱም እንደ ሰውየው ስለሆነ ነው እንጂ። ኦኬ ስለዚህ አንሪያል ኦር ኢምፕሮባብል ሲቹዌሽን ናው ኦር ኢን ዘ ፊውቸር ነው የሚያመራን እያለን ነው። ኦኬ ፎርም አለው ባይ ዘ ዌይ ሰከንድ ኮንዲሽን ምን አይነት ፎርም አለው? ኢፍ ክሎዝ አለ። ኢፍ ክሎዝ እንደገና ሜን ክሎዝ አለ ከኮማ በኋላ ደግሞ ኢፍ ክሎዝ እና ሜን ክሎዝ የሚባሉ ሁለት ክሎዞች አሉ ማለት ነው። ሁለቱም አላቸው ባይ ዘ ዌይ ተርድ ኮንዲሽን እና ሰከንድ ኮንዲሽንም አለው ማለት ነው። ኢፍ ክሎዝ ላይ ምን አለ? ኢፍ ፕላስ ፓስት ሲምፕል ነው ያለው። ፓስት ሲምፕል ግን ያለፈ ነገር አይደለም ያወራል። የሚገርመው ነገር እዚህ ላይ ነው። ወደ ሰርድ ኮንዲሽን የሚወስዱትንም በዛ ነው ግራ የሚጋቡት ባይ ዘ ዌይ። እሺ ወደ ሜን ክሎዝ ስንሄድ ደግሞ ፕሬዘንት ኮንዲሽናል ነው የሚያወራው ማለት ነው። ፕሬዘንት ኮንዲሽናል ማለት ደግሞ ውድ ፕላስ ቤዝ ቨርብ ነው የሚሆነው ማለት ነው በለላባ። እሺ እስኪ ኤግዛምፕል እንይና በደንብ እንየው። ኤግዛምፕል 1 if I had more money ይላል። ገንዘብ ቢኖረኝ ኑሮ እኮ አሁኑ ሰዓት እኮ ነው አንተ ገንዘብ ቢኖረኝ ኑሮ እኮ የለኝም እንጂ ሲምፕል ፓስት ቴንስ የሆነች የለኝም እንጂ የሚል ነገር ስላለው ነው። በቃ ተስፋ ቆርጦዋል መጀመሪያ ይዞ if I had money if I had more money I would travel the world ይላል። if I had money I would travel in the world እኔ ገንዘብ ቢኖረኝ ኑሮ እኮ ባሁን ሰዓት የለኝም እንጂ ዓለምም እዞራት ነበር፣ ልጎወኝ ነበር፣ ብዙ ቱሪስት አድርጌ በቃ እንደ ቱሪስት የሚታዩ ነገሮች ሁሉ ለያያቸው ነበር እያለው ግን የለኝም
ላደርግ አይችልም ባሁን ሰዓት ነው ያለፈ ነገር አይደለም ጸጸት አይደለም በቃ ግን ነገርየው የሌለው መሆኑ ግን ተስፋ ቆርጧ ሰውየው በመናገሩ ስለዚህ በአለህንላው ግን ቁጭ ብሎ ወይ ጓደኛው ሆኖ እያወራ እንደዚህ ቢያደርግ እኮ እንደዚህ አድርግ ነበር እኔ ግን የለኝም ሆኖ ነው እንጂ ገለ ያለ ነው አንተ እንደሱ ለታቃለህ አንተ ኦኬ ወደ ሁለተኛው ኤግዛምፕል እንሂድ ማን second condition ሆኖ ሁለተኛው ኤግዛምፕል if I had a lot of money ይላል ይሄም I would buy an expensive cars አሁን እንደገና ሰውየው በገንዘብ በቃ ጓጉቶ ነው ሞት ነው ምን አለ ብዙ ገንዘብ ኖሮ እኮ በቃ በጣም ክባር የሆነ መኪና ነው የሚገዛው የነበረው ይያለ ነው ግን ሰውየው የለኝም ግን አልገዛም አሁንም ይያለ ነው ተስፋ ቆርጧል ግን እየተጸጸተ አይደለም ምክንያቱ ቻንሱ አልነበረውም ለማድረግ ቻንሱ ሳይሆን የነበረው አሁን ግን ያሰበ በቃ አይንህልናው እየቀረጸ እንደዛ ሀፍታም በሆን ኑሮ እንደዚህ ይያለ ነው ግን አልሆንኩም ብሎ ተስፋ ቆርጧል ማለት ነው ስለዚህ ይህ ምንድነው የሚያወራው ሰከንድ ኮንዲሽን ነው የሚያወራ ማለት ነው ሰከንድ ኮንዲሽን ይባላል ማለት ነው ሶስተኛው ኤግዛምፕል ሰከንድ ኮንዲሽን if I had time አለ if I had time ታይም ጊዜ ቢኖረኝ ኑሮ እኮ የለኝም እንጂ ይያለ ነው አባሁን ሰዓት ነው የሆነ ጓደኛው እየተጨናነቀ አንድ ስራ እየሰራ አይቶ አይ ግን ሰዓት የለኝም እንጂ ሰዓት ቢኖረኝ ኑሮ እኮ ይያለ ነው if I had a time I would help you ላግዝህ ነበር እኮ ሰዓት የለኝም እንጂ ቢኖረኝ እኮ አግዝህ ነበር ስለዚህ ሰዓት የለኝም በቃ አላግዝህም ማለት ነው ይያለው ነው ሰዓቱ የለኝምና አላግዝህም ይያለው ነው ምክንያቱ ጸጸት አይደለም ያወራው ባሁኑ ሰዓት በቃ እየተጨናነቀ አይቶ ግን ለማገዝም ፈልጎ ግን ማይሆን ሆኖበት ነው ተስፋ ቆርጦ የሌላ የራሱ የሆነ ስራ ስላለበት የሚያወራው ነገር ነው ማለት ነው ስለዚህ ይህ ደግሞ ሁሉም ምንድነው የሚያሳየው ሰከንድ ኮንዲሽን ነው ማለት ነው ሰከንድ ኮንዲሽን ስለ ጸጸትና ስለ በቃ ፈርስት ኮንዲሽን አይደለም የሚያወራው ባሁኑ በአይለህናው የምናገረው ወይ ደግሞ በአይለህናው ያቀረጸው እንደዚህ ያደርግ ነበር ግን አልሆነም እንደ ነገርም አይሆንም ይያለ ነው ማለት ነው አሁን ወደ ሶስተኛው ወይ ደግሞ ተርድ ኮንዲሽን የሚል ነገር እናያለን ልዩነቱ በደንብ ታያላችሁ ማለት ነው ተርድ ኮንዲሽን ኦር ኢምፖሲብል የሚባለው ማለት ነው ወይ ደግሞ ታይፕ 3 የሚባለው ምን አይነት ሴንተንስ አለው በደንብ እዩት ልዩነቱ ደግሞ ምንድነው የሚያለው ኢማጂነሪ ሲቹዌሽን ኢን ዘ ፓስት ነው የመጀመሪያው imaginary situation in the present or future ነው የሚያወራው ባይዘው ወይ ደግሞ hypothetical or unlikely situation ነው የሚያወራው ይሄ ግን imaginary situation in the past ወይ ደግሞ regret things that didn't happen በቃ ነገሮቹ ያልተደረጉ ሁኔታው ተመቻችቶና ሁሉም ነገር መደረግ የነበረባቸው ግን ያልተደረጉ በዛ የተነሳ ደግሞ ውጤቱ ያላማረ የሆነ ነገር እንደ ጸጸት አድርገ የምትናገረው ነገር ነው ማለት ነው ይሄ እኔ ጋር ናተ ኦኬ በደንብ ተከታተሉኝ እሺ ፕሊዝ ሊኖት በደንብ ይዙ ይሄ ያለፈ ነገሩ በቃ የፈሰሰ ውሃ አይታፈስም የሚል ነገር ነው የሚያስረዳን ማለት ነው ማን ተርድ ኮንዲሽን ያለፈ ነገር ነው የሚያወራን ማለት ነው ስለዚህ ተርድ ኮንዲሽን ወይ ደግሞ ታይፕ 3 imaginary situation in the past regret things that didn't happen ይለ አሁን የራሱ የሆነ ፎርም አለው ይሄም ፎርሙ ምንድነው if clause እና እንደገና ከኮማ በኋላ ደግሞ main clause አለ if clause and main clause if clause ላይ ምን አለ past perfect አለ past perfect ነው ምን ተጠቀመው sentence ወይ ደግሞ had plus verb 3 እንጠቀማለን ማለት ነው ከmain clause ደግሞ ምን ተጠቀማለን perfect conditional እንጠቀማለን perfect conditional እንጠቀማለን ወይ ደግሞ would plus have plus verb 3 እንጠቀማለን ማለት ነው verb 3 እንጠቀማለን እሺ አሁን እዚህ ላይ ኤግዛምፕል እንውሰድ ኤግዛምፕል ስንጠቀም ከቱ እያዛመድ ነው የምናየው verb conditional type 2 ያየነውና ይሄ የሚሰጠን ሲንስና የሚሰጠን ትርጉም እየለየነው መሄድ አለብን ልዩነቱ ማለት ነው ወደ ኤግዛምፕል እንሂድ if I had studied hard አለ ያኔ አጥንቼ ቢኖር ኑሮ ጠንክሬ አጥንቼ ቢኖር ኑሮ ይላል I would have passed the exam ፈተናው አልፈው ነበር ፈተናው ያኔ አልፈው ነበር ያልፈው ወይ ደግሞ ተፈትኛው ሊያልፍ ነበር ይያለ ነው ጸጸት ነው አይመለስም ባሁን ሰዓት አይደለም ያለፈ ፈተና ነበር ያለፈ ጊዜ ፈተና ነበረው ፈተናው ይያለ ደግሞ ማጥናት ነበረበት ኮንዲሽኑ
አለመጥናቱ ምክንያት ደግሞ ፈተናው አላለፈም ማለት ነው ሰውየው። ስለዚህ ምክንያቱ ውጤቱ ደግሞ ያላለፈ ነገር ሆኗል ማለት ነው። ስለዚህ if I had studied hard ያኔ አጥንቼ ብኖር ኖሮ I would have passed the exam ፈተናው አልፈው ነበር። ፈተናው አልፌ በቃ ወደ ጥሩ ሁኔታ እሄድ ነበር የሚል ነገር ነው። ስለዚህ መጀመሪያው ኮንዲሽን አላማረም ውጤቱም አላማረም እያለ ነው ሰውየው። እንደሱ እንዳይሆንባችሁ በደንብ ጠንክራችሁ አጥኑ። ስለዚህ ይህ ቪዲዮ እዩትና እንግሊዝኛችሁ በደንብ አጥሩት። እናንተም እንግሊዝኛ አጥንቼ ብኖር ኖሮ እኮ ያኔ ዛት የሆነ ዓለም አለ የተባለ ኦርጋናይዜሽን በገባሁ ኑሮ ብላችሁ እንዳትጸጸቱ በአሁኑ ሰዓት በደንብ አጥኑ። በደንብ ግራመሩ እዩት። ግራመር ያለው እንግሊዝኛ በሱር የሰደደ ተክል ማለት ነው። እሺ ወደ ሁለተኛው ኤግዛምፕል እንሂድ። if he had gone to university ይላል። if he had gone to university እሱ ወደ ዩኒቨርሲቲ ገብቶ ቢኖር ኑሮ ይላል። he would have become a ዶክተር ሆን ነበር። በጣም ከወስ ተማሪ ነበር እንበል ባለፈው ጊዜ እሱ ዩኒቨርሲቲ መግባት አለበት ብላችሁ አምናችኋል፣ ግን አልገባም፣ ወደ ሌላ ሄዷል። ይሄ ሰው እኮ ወደ ዩኒቨርሲቲ ገብቶ ቢኖር ኑሮ ዶክተር ሆን ነበር እስካሁን። እንዴት ያለ ጎስ ተማሪ ዝም ብሎ ቀረ ብላችሁ በአሁኑ ሰዓት ሪግሬት ወይ ደግሞ ጸጸት የምትናገሩት ነገር ነው ማለት ነው። ለሰውም ጸጸት የምታደርጉት ወይ ደግሞ ኮምፕሌን ማድረግ ትችላላችሁ። ለሌላ ከሆነ ነው አንተ እንደዚህ ብታደርገው ኑሮ እኮ እንደዚህ ሆነ ነበር ወይ ደግሞ እንደዚህም ተሆነ ነበር ብለ የምትናገረው ነገር ነው። ማን ተርድ ኮንዲሽን ሰከንድ ኮንዲሽን ግን እንደሱ አይደለም እያልኳችሁ ነው። እሺ ስለዚህ ምንድነው ያለው? if he had gone to university he would have become a doctor እያለ ነው። ስለዚህ ዶክተር ሆነ ነበር ግን አልገባም፣ ዶክተርም አልሆነም ማለት ነው ሰውየው። ስለዚህ ልዩነቱ በደንብ አይታችኋል፣ በደንብ ያያችሁት ነው። ኦኬ እንደገና ሶስተኛው ኤግዛምፕል እስኪ if I had saved my money ያለ ሰውየው if I had saved my money ገንዘቤ አጠራቅሜው ቢሆን ኑሮ እኮ ወይ ደግሞ ሴቭ አድርገው ቢሆን ኑሮ እኮ I would have bought a car መኪናም አገዛኝ ነበር፣ በቃ እገዛ ነበር ማለት ነው። ስለዚህ አላጠራቀምኩትም፣ መኪናም አልገዛሁም ማለት ነው። የኔ ገንዘብ እኮ አጠራቅሜው ቢሆን ብዙ ነበር ማለት ነው፣ ገቢ ነበረው ማለት ነው። ግን አለመያዙ ወይ ደግሞ የአያያዝ ጥቅሙ አለመጠቀሙ ግን ገንዘቡ ወደ ጥቅሚ አልገባም ወይ ደግሞ ጥቅሚ ሉል አልቻለም ብሎ እየተጸጸተ ነው ለራሱ ሰውየው። ስለዚህ ምን እያለ ነው? if I had saved my money I would have bought a car ገንዘቤ አጠራቅሜው ቢሆን ኑሮ እኮ ያኔ ማኪናም እገዛ ነበር ያኔ እያለ ያለፈ ነገር ነው። ስለዚህ ገንዘቡ አላጠራቀሙ፣ መኪናው አልገዛም ማለት ነው። ውጤቱ ኮንዲሽኑ አላጠራቀም፣ ውጤቱ ደግሞ መኪና አልገዛም። ያሰበው ነገር ነበር አልገዛም፣ አላደረገው ማለት ነው። ስለዚህ ተርድ ኮንዲሽን እና ሰከንድ ኮንዲሽን ምን እንደሆነ ተረድታችኋል? በደንብ ተረድታችሁ እንደሆነ ደግሞ ተስፋ አደርጋለሁ። ካልተረዳችሁ ደግማችሁ ይዩትና አንዴ ማለት ነው በደንብ ይረዳችኋል። ከዛ በኋላ ምንም ተአምር ተርድና ሰከንድ ኮንዲሽን ምንም ግራ አያጋባችሁት ማለት ነው። አብዛኛው ብዙ ተማሪ ግራ እየተጋባ ስለአየሁ ነው ይሄ ቪዲዮ ለመስራት የተገደድኩ ማለት ነው። ከመውጣታችሁ በፊት ግን ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much